ከአዲስ አበባ ከተማ ዳርቻ በየካ ተራሮች ጀርባ በአይነ ቁራኛ የሚጠበቅ በሚስጥር የተከበበ አንድ ግዙፍ ከተማ እየተገነባ ነው። ይህ ቦታ ተራ ቤተ መንግስት አይደለም። የአፍሪካ ትልቁ ምናልባትም በ21ኛው ክፍለ ዘመን በዓለማችን ላይ እየተገነቡ ካሉ እጅግ ውድ ፕሮጀክቶች አንዱ ነው ተብሎ ይታመናል። የጫካ ፕሮጀክት የጠቅላይ ሚኒስትር ዶክተር አብይ አህመድ ታላቅ አሻራ ተደርጎ የሚወሰደው ይህ ሜጋ ፕሮጀክት አሁን ላይ ያለበት ደረጃ ምን ላይ ነው? በውስጡስ ምን ሚስጥራትን ይዟል? ለምንስ የብዙዎች መነጋገሪያ ሆነ? ዛሬ በየካ ተራሮች ጀርባ ወዳለው ወደዚህ ግዙፍ ግንባታ ይዘናችሁ እንጓዛለን። ለመሆኑ የጫካ ፕሮጀክት ሲባል ምን ያህል ግዙፍ ነው? መረጃዎች እንደሚያመለክቱት ይህ ፕሮጀክት ከፈረንሳዩ ታዋቂ የቨርሳይ ቤተ መንግስት በብዙ እጥፍ ይበልጣል። የፕሬዝዳንቱና የጠቅላይ ሚኒስትሩን ዘመናዊ መኖሪያና መስሪያ ቤት ብቻ የያዘ አይደለም። ይህ ቦታ በውስጡ ሰው ሰራሽ ሐይቆችን፣ ዓለም አቀፍ ደረጃቸውን የጠበቁ ባለኮከብ ሆቴሎችን፣ የቪቪአይፒ የቪላ መንደሮችን፣ የጎልፍ ሜዳዎችን እንዲሁም ሰፊ የመከላከያና የደህንነት ተቋማትን ያካተተ ራሱን የቻለ አንድ ዘመናዊ አነስተኛ ከተማ ነው። ግንባታው በ24 ሰዓት ፈረቃ በሺዎች የሚቆጠሩ የሀገር ውስጥና የውጭ ሰራተኞችን በተለይም በቻይናውያን የምህንድስና ኩባንያዎች አማካኝነት በከፍተኛ ፍጥነት እየተከናወነ ይገኛል። ታዲያ አሁን ግንባታው የት ደረሰ? የወጡ መረጃዎች እንደሚያሳዩት ፕሮጀክቱ ትልቁንና አስቸጋሪውን ምዕራፍ አልፏል። የዋና ዋናዎቹ ህንፃዎችና የቪላዎች መዋቅራዊ ወይም ስትራክቸራል ግንባታ ሙሉ በሙሉ በሚባል ደረጃ ተጠናቋል። በአሁኑ ወቅት ትኩረቱን ወደ ማጠናቀቂያ ስራዎች ወይም ወደ ፊኒሺንግ ዞሯል። የውስጥ ዲዛይን፣ የኤሌክትሮሜካኒካልና የከፍተኛ ቴክኖሎጂ የደህንነት ሲስተሞች የመግጠም ስራዎች በከፍተኛ ጥንቃቄ እየተከናወኑ ነው። ወደ ማዕከሉ የሚያስገቡ ዘመናዊ የአስፓልት መንገዶችና ሚስጥራዊ ዋሻዎች ግንባታቸው አልቆ ለአገልግሎት ዝግጁ ሆነዋል። ሌላው ቀርቶ በንድፍ ላይ የነበሩት ሰው ሰራሽ ሐይቆች ቁፋሯቸው አልቆ ውሃ የመሙላትና አካባቢውን በአረንጓዴ ተክሎች የማስዋብ ወይም ላንድስኬፒንግ ስራው በጥሩ ደረጃ ላይ ይገኛል። በአጭሩ ፕሮጀክቱ ወደ ማጠናቀቂያው ምዕራፍ እያመራ ነው። ይህ ፕሮጀክት ግንባታው የፈጠነውን ያህል የፖለቲካና የኢኮኖሚ ክርክሮችንም እያፋጠነ ይገኛል። የፕሮጀክቱ ደጋፊዎች እንደሚሉት ይህ ግንባታ የኢትዮጵያን የወደፊት የልማትና የዘመናዊነት ራዕይ የሚያሳይ የሀገር ገጽታን የሚቀይርና ለትውልድ የሚሻገር ታሪካዊ አሻራ ነው። ለቱሪዝም መስህብነትም ከፍተኛ አስተዋጽኦ ይኖረዋል ይላሉ። በተቃራኒው ደግሞ ተቺዎች ጠንካራ ጥያቄዎችን ያነሳሉ። ሀገሪቱ በከፍተኛ የኢኮኖሚ ጫና፣ የኑሮ ውድነትና የሰላም እጥረት ውስጥ እያለች እንዲህ ላለ ግዙፍና በጀቱ በግልጽ ለማይታወቅ ፕሮጀክት ቅድሚያ መሰጠቱ ተገቢ አይደለም በማለት ይከራከራሉ። የፕሮጀክቱ ወጪ በፓርላማ በጀት አለመያዙና ከህዝብ አይን መደበቁም የብዙዎች የትችት ነጥብ ሆኖ ቀጥሏል። የጫካ ፕሮጀክት ውድቅም ተባለ ተደገፈ የኢትዮጵያን የወደፊት የፖለቲካና የስልጣን ማዕከልነት የሚወስን ግዙፍ ታሪክ እየተሰራ መሆኑ ግን አልቀረም። ግንባታው ሙሉ በሙሉ ሲጠናቀቅ የአዲስ አበባን መልክ እንዴት ይቀይር ይሆን? እናንተስ ስለዚህ ታላቅና መነጋገሪያ ስለሆነው የጫካ ፕሮጀክት ምን ታስባላችሁ? ሀገሪቱን የሚመጥን የዘመናዊነት አሻራ ነው ወይስ ቅድሚያ ሊሰጣቸው የማይገቡ ወጪዎች? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። የዕለቱን መረጃዎች ያደረስናችሁ ማርኮን ኒውስ ነን። ቪዲዮን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱ። አዲስና ሚዛናዊ መረጃዎችን በፍጥነት እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩን።